አቤት እግዚአብሔር ስራ የሚያስብል ምግብ ነው የሰራው። ሙያዬን አይታ ይሄን ልጅ ለትዳር አጫዋለሁ ምትላለች። በጣም ባለሙያ ጎረምሳ እንደሆንኩ በዚህ ይታወቅልኝ። ሰላም እንዴት ናችሁ? ሚኪ ማክ እባላለሁ። ዛሬ ስለ ፍርፍር ታሪካዊ አመጣጥና ታሪካዊ አሰራር ከኔ ጋር እየተጨዋወትን አብረን ቆይታ እናደርጋለን። ምሰራውን ነገር ትወዱታላችሁ ብዬ አስባለሁና ፍርፍር ለመስራት የሚያስፈልጉ ነገሮች መጀመሪያ ቢላዋና መጥበሻ፣ እዚህ ጋር ሽንኩርት አለ፣ እዛ እንጀራ የሚያስፈልጉት እዚህ ጋር አሉ። እንግዲህ ከሽንኩርት ነው የምንጀምረው። ሽንኩርት እንልጣለን። በነገራችሁ ላይ እኔ ምግብ ከመብላት የበለጠ መስራቱን ኢንጆይ አድርገዋለሁና ፕሮሰሱን ኢንጆይ ማድረግ ካለብን ነገሮች አንዱ አይ ቲንክ ፍርፍር ነው ብዬ አስባለሁ። ብዙ ሰው ዚስ ዴይስ የተዘጋጀ ምግብ ነው የሚበላው። ቤቱ ድረስ ኦርደር አድርጎ ሰዎች የሰሩትን ምግብ ይበላሉና ምግብ እንዴት እንደሚሰራ ብዙ ሰው አያውቅም። እንዴት እንደሚበላ ነው የሚያውቀው። እና ያንን ለመቀየር ውለታ እየዋልንላት ነው ለዚህ ሀገር። እና ሽንኩርት እንከትፋለን። ቢላዋዬ በጣም ስል እንደሆነ እያያችሁት ነው። ብዙ ነገሮች ፕሮሰሱን ኢንጆይ እያደረግነው አይደለም። አይ ቲንክ አሁን የምንኖርበት በጣም ፋስት የሆነ ዓለም ላይ ምግባችን ተሰርቶ ነው የሚመጣው። መንገድ የሚሰሩ ሰዎች እንዴት አድርገው መንገድ እንደሚሰሩ አናቅም። መንገዱ ላይ እንሄድበታለን። መኪና እንዴት እንደሚሰራ አይተናናቅም። ብዙዎቻችን ግን ሁሉም በመኪና ነው የሚጓጓዘው። ትንንሽ ነገሮች እንደዛ አይነት ኮምፕሊኬትድ ቦታ ራሱ መሄድ ያለብን አይመስለኝም። ምግብ ማብሰል አንዱ ነው። ቤት በማጽዳት ደስታ የሚያገኙ ሰዎች አሉ። ለምሳሌ እሱ ራሱ አንድ ነገር ነውና ሁሉ ነገር የተዘጋጀበት ሁሉ ነገር ጥሩ የሆነበት ዓለም ላይ መኖራችን ያንን ፕሮሰስ አይ ቲንክ ኢግኖር እንድናደርገው አድርጎናል ብዬ አስባለሁና የፍርፍራችንን እንግዲህ በንግግር ጀምረናል ማለት ነው። ስፒች አድርገን የፍርፍር አሰራርን መጥበሻው ላይ እንዳያር ሽንኩርቱ ትንሽዬ ውሃ አረግበታለሁ እና ዛሬ ከዓለም አንደኛ ከአፍሪካ ሶስተኛ የሚባለውን ፍርፍር ነው የምሰራላችሁ። ወንድ ልጅ ግን እንዴት ፍርፍር ይሰራል ስለሚለው እንጫወት። ወንዶች እኛ ሀገር በተለምዶ ወንድ ልጅ ምግብ መስራት የለበትም የሚል የሆነ ያልተጻፈ ሕግ አለ ብዙ ሰዎች ጭንቅላታቸው ውስጥ ያለና ይሄ በጣም ኋላ ቀር ከሆነ አስተሳሰብ የሚመጣ ግምት ወይም እሳቤ ነው ብዬ አስባለሁና ይሄንን ነገር በዚሁ ጠቆም አድርጌ ልለፍ ብዬ ነው። በደንብ እንድታዳምጡኝ ይፈልጋለሁ። በደንብ እንድታስቡበት። ሽንኩርቱን እንዳላሳረረው ከእናንተ ጋር እያወራሁ እሱን ነው የምፈራው። ትንሽ ጨው አረጋለሁ። በነገራችን ላይ ግን ኢትዮጵያ ምግቦቻችን ውስጥ ሽንኩርት የማይገባበት ምግብ አለን። ከዶሮ ወጥ ከሽሮ ጀምሮ ሁሉም ምግቦቻችን ላይ ሽንኩርት ኮመን ነገር ይመስለኛልና ሽንኩርት የሌለው ምግብ ከገንፎ ከአጥሚት ውጪ አስቤ ሊመጣልኝ አልቻለም። ሁሌ የማስበው ሽንኩርት ነው። በቃ ወጥ ሲባል ብዙ ምግቦቻችን ከእንጀራ ጋር የተዛመዱ ናቸው። ስጋ ስንጠብስ ሽንኩርት ይገባበታል። ሽሮ ሲሰራ ሽንኩርት ይገባበታል። ምስር ወጥ ሲሰራም እንደዛው ሽንኩርት በዛ ተደርጎ ነው የሚገባበትና ይሁን የምሰራውም ፍርፍር ከዛ የዘለለ አይደለም። ከሽንኩርት ጋር ያለንን ዝምድና የሚያሳይ ነው አንደኛው። ሽንኩርታችን እየበሰለ ይመስላል እና አሁን ዘይት የምንጨምርበት ጊዜ ደርሷል። ዘይት አረጋለሁ። ዘይት ብዙ ባይበዛ ይመከራል፣ ግን በስተት ዘይቱን ትንሽ ሳላበዛው አልቀረውም። በጣም ብዙ አይደለም፣ ግን ያው ብዙ ምግቦቻችን ላይ ዘይት ስለሚበዛበት እንደዛ ከሚያደርጉት ሰዎች መካከል አይደለሁም። ሽንኩርቱ እየበሰለ ነው እንደምታዩት እና አሁን በርበሬ አድርጌ ደግሞ ከበርበሬ ጋር አብሬ አበስለዋለሁ። ግማሽ ማንኪያ ይሄን ያህል ነው ማረግበት። እስቲ እንግዲህ ሲደርስ አብረን እናየዋለን ይሄ ፍርፍር መጨረሻው ምን ሊሆን እንደሚችል። በነገራችሁ ላይ ከዚህ ካሜራ ጀርባ በጣም ብዙ ሰዎች አሉ አብረው እየሰሩ ያሉ ይሄንን ቪዲዮ እየቀረጹላችሁ ያሉና ዳይሬክተራቸው ስለ ራስ አውራ እያለኝ ነው።
እኔ ሚኪ ባላለው ለማታውቁኝ ሰዎች ሚኪ ማክ ብላችሁ ብትፈልጉ ታገኙኛላችሁ። በሙያ ሙዚቀኛ ነኝ። በተረፈ ደግሞ እንደዚህ ኮንተንት ክሬት ማድረግ ቪዲዮ መስራት ላይ ያለው ሚኪ ማክ ቪውስ የሚል የዩቲዩብ ቻናል አለኝ። እዛ ላይ ሄዳችሁ ልታዩ ትችላላችሁ። ግን ከሁሉ በላይ ማሰብ ደስ የሚለው ሰው ታውቃላችሁ፣ እንደዛ ነኝ። ስለ ብዙ ነገሮች ማሰብ እወዳለሁ፣ ማሰላሰል፣ ከሰዎች ጋር ስለ ነገሮች መወያየት እና ምግብ መስራትም እዛ ውስጥ እንግዲህ ሊካተት ይችላል። ምግብ መስራት በጣም ኢንጆይ ያደርጋለሁ ብያችኋለሁ ቅድምና ብዙ ነገሮች ኢንተረስት አለኝ ለማድረግ ለመሞከር። ለዛ ነው አሁን ይሄንንም እስቲ ውጭ ወጣ ተብሎ ምግብ ማብሰል ምን ይመስላል የሚለውን አብሬ ከእናንተ ጋር ለማሳየት እየሞከርኩ ያለሁት። ሽንኩርትና በርበሬው እንደዚህ ተቆላልቶ እየበሰለ ነው ያለው። አሁን ቲማቲም ጨምርበታለሁ። የቲማቲም ድልህ ስላለ ለዛሬ እሱን እጠቀማለሁ። ከዛ የቲማቲም ድልህ ሽንኩርትና በርበሬውን ደግሞ እንደገና ለአንድ 5 ደቂቃ በደንብ አድርገን እናበስለዋለን። በዚህ አጋጣሚ እንግዲህ ሙያዬን አይታ ይሄን ልጅ ለትዳር አጫዋለሁ ምትል ካለች በጣም ባለሙያ ጎረምሳ እንደሆንኩ በዚህ ይታወቅልኝ። ሙዚቃና ምግብ ምን አገናኘው እየተባልኩ ነው እና ፕሮሰስ ያገናኘዋል። ፕሮሰስ ለሁሉ ነገር መልስ ይሆነኛል ዛሬና ሙዚቃም በነገራችሁ ላይ ፕሮሰስ አንዱ አካል ነውና ሙዚቃ ሲሰራ ከኋላ በጣም ብዙ ሰዎች አሉ እዛ ሙዚቃ ውስጥ ኢንቮልቭ የሚያደርጉ። ሙዚቃ ሲሰራ በጣም አድካሚ ሂደት አለ፣ ብዙ ሰው አንደርስታንድ ማያደርገውና አልበሞች ይሰራሉ፣ ሙዚቃዎች ይሰራሉ፣ ሰዎች አዳምጠው ያልፉታል። 6 ዓመት የተደከመበትን ሙዚቃ 6 ሰዎች አይተው ያልፉታልና ዋጋውን ያጣል አንዳንድ ጊዜ። ይሄ ነገርም የፕሮሰስ አንዱ አካል ነው። በቅርቡ ከአንድ ዓመት በፊት ብሶት የሚል አንድ ኢፒ አውጥቻለሁ፣ ገሚስ አልበም ማለት ነው። 6 ሙዚቃዎች የያዘና እዛ ሙዚቃ ውስጥ ወደ 12 ሙዚቀኞች ተሳትፎበታል። ከዛ ይሄ ሚክሲንግ ማስተሪንግ የሚሰሩ ሰዎች፣ እያንዳንዱን ኢንስትሩመንት የተጫወቱ ሰዎች፣ በግጥም የተሳተፉ አንድ ሰው ነው በእርግጥ በግጥም የተሳተፈው፣ ሌሎቹን ራሴን እየጻፍኳቸው እና ያም የአንዱ የፕሮሰስ ውጤት ነው። መጀመሪያ ላይ እንደ ድራፍት ተደርጎ የሚታሰበው የሚሰራው ሙዚቃ ሰዎች ሲያዳምጡት ይሄ ነው ብለው ሊያስቡ ይችላሉ፣ መጨረሻ ላይ ከሚወጣው ጋር ሲያወዳድሩትና ያ ሙዚቃ ሆኖ ሰዎች ጆሮ እስከሚደርስ ድረስ በጣም ብዙ ድካም ይለፋበታል፣ በጣም ብዙ ገንዘብ ይወጣበታል፣ ብዙ ኤነርጂ፣ ብዙ እንቅልፍ ማጣቶች፣ ብዙ የጭንቅላት ማስጨነቆችና ለዛ ነው ሁሉ ጊዜ ፕሮሰስ ያልኩ እየደጋገምኩኝ የማወራው። ፕሮሰስ የሚባለው ነገር ብዙ ነገሮች ስላለ ነው፣ ወይም ይሄ በአማርኛ ሂደት የምንለው ማለት ነው። አንድ ነገር የሆነ ቦታ እስከሚደርስ ድረስ ብዙ ድካም ይደከምበታል። ድካሙ መሀል ደግሞ የምንማረው ብዙ ትምህርት አለ። ማንም ሰው ኤክስፐርት ሆኖ የተወለደ የለምና በጣም ጎበዝ የምትሉት ሙዚቀኛ እዛ ጉብዝና ጋር ለመድረስ በጣም ብዙ መንገድ ተጉዞ ነው የመጣው እና እንግዲህ እዚህ ድረስ ያያችሁ ሰዎች ቅድም እንዳልኩት ይሄንን ቻናል ሰብስክራይብ በማድረግ ላይክ እና ሼር በማድረግ ደግሞ ለዘመድ አዝማዶቻችሁ ለወዳጆቻችሁ በማጋራት በጣም ጥሩ ሾው ይዘው እየመጡ ነው። ሌሎች ሰዎችም እንደዚህ እየተጋበዙ እዚህ ጋር የሚወዱትን ምግብ ይሰራሉ። እኔ ፍርፍር በጣም ማደንቀው ምግብ ስለሆነ ነው ምን መስራት ትችላለህ ሲሉኝ ፍርፍር ብዬ ፍርፍርን ይዤላችሁ የመጣሁት። ግን ሰዎች ደግሞ የተለያዩ አይነት ምግቦችን የሚያበስሉበት እንደዚህ ከምግቡ በመለስ ደግሞ የሆነ ሀሳብን ይዘው ከናንተ ጋር ስለ ሀሳቡ እየተወያዩ የሚቆዩበት ፕሮግራም ነውና በጣም የተመቸኝ ፕሮግራም ነው። እንደዚህ አይነት ዝግጅቶች እንደዚህ አይነት ፕሮግራሞችን ማየት የምትፈልጉ ሰዎች ቻናሉን ሰብስክራይብ ብታደርጉ ለሌሎች ብታጋሩት ብዙ የሚጠቅም ነገር ታገኙበታላችሁ ብዬ አስባለሁ። እሺ እንግዲህ ፍርፍሩ እየደረሰ ነው እንደምታዩት። አሁን የቀረው እቺ ትንሽ እስከምትበስል ድረስ ጠብቀን እንጀራውን እንቀላቅላለን። እንጀራውን ቀላቅዬ እንግዲህ ሙያዬን ቀምሰዋለሁ። እቺ እስከምትበስል ትንሽ መጠበቅ ይኖርብናልና ምግቡ እስከሚደርስ አንዳንድ ነገር ልበላችሁ። በድጋሚ ሚኪ ማክ ብላችሁ ሰርች ብታደርጉ ታገኙኛላችሁ። ዩቲዩብ ላይ ሚኪ ማክ ቪውስ ወይም ሌላ ማንኛውም ሶሻል ሚዲያ ላይ እንደዚህ ያሉ ሀሳቦች ደግሞ ስለተለያዩ ዓለምን ህይወትን ስለምንመለከትባቸው
ጉዳዮች የምናገራቸውን ነገሮች ማስባቸውን ነገሮች ከሌሎች ሰዎች ጋር ማረጋቸውን ውይይቶች ደግሞ ማስቀምጥበት አንድ ፖድካስት ይዤ እየመጣው ነው ካላንድራስ የሚባል ፖድካስት። ከዛ በመለስ የሙዚቃ ስራዎችን ደግሞ በዚሁ በስሜ ልታገኙ ትችላላችሁ። ብሶት የሚለውን ኢፒኤን ከዚህ በፊትም ደግሞ የሰራኋቸውን ስራዎች እዛ ላይ ልታገኟቸው ትችላላችሁ። በነገራችን ላይ ወደ ኢትዮጵያ ገና ሙቭ እያረኩ ነው። ሳምንቴ ነው አሁን ኦፊሻሊ ወደዚህ ከመጣሁና የኢትዮጵያ ኑሮ ሀብዬ እየጀመርኩ ያለሁት ፍርፍር በመስራት ነው እዚህ ጋር እንደምታዩት። ስለዚህ ሙዚቃም ላይ ወይም ሌሎች ነገሮች ላይም ኮላብ ማድረግ የምትፈልጉ ሰዎች ደግሞ እንደዚህ ተገናኝተን የምንጨዋወትበት አጋጣሚ ለመፍጠር የሶሻል ሚዲያዎቼ ላይ ልታገኙ ትችላላችሁ። ይህን ሁሉ ወሬ እያወራው እንግዲህ አይ ቲንክ ፍርፍሩ የደረሰ ይመስለኛል። አሁን የሚቀጥለው ስቴፕ ምንድነው? እንጀራውንና የተሰራውን ሶስ መቀላቀል ነው። እሳቱን አሁን በደንብ ቀነስ ማድረግ ይኖርብኛል፣ እንጀራውን እንዳላበላሸው፣ ፍርፍርነቱን እንዳያጣ። እዚህ ጋር ይኸው እንጀራ አለ። እንጀራውን መጀመሪያ በትንንሹ እንደዚህ ቆራርጠዋለሁ። አንድ የሚገርመኝ ነገር እኛ ሀገር የሆነ ቦታ የተጀመረ ትሬንድ አለ አሉ። እንጀራ ፍርፍር ሄዳችሁ ሬስቶራንት ስታዙ እንጀራው እንደ ቁርጥ ይጠቀለልና ከዛ በኋላ እሱ ተቆርጦ ነው ፍርፍር ውስጥ የሚገባውና ለምንድን ነው ብዬ ስጠይቅ አንዳንድ ምግብ ቤቶች የተረፈ ምግብ ያፈረፈሩ አሉ የሚል ሩመር ስላለ አይ እንጀራው ይሄ ትክክለኛ አዲስ እንጀራ ነው የተደረገው የተረፈ ምግብ አይደለም የሚለውን ለማሳየት ነው አሉ እንደዛ የሚጠቀልሉትና እኔ ያው ያያችሁኝ ስለሆነ መጠቅለልና እንደዛ ቾፕ ማድረግ እንጀራውን አይጠበቅብኝም። ሲሰራ ፕሮሰሱን ስላያችሁትና በእጄ ነው መቆራረጠው። ከዛ ይሄንን የተሰራውን የፍርፍር ወጥ ከእንጀራው ጋር እናገናኘዋለን። ፍርፍር ወጥ ስለሰምተው የሚስቁብኝ ጓደኞች ሊኖሩ ይችላሉ። ግን ያው እንግዲህ ከፍርፍር ወጥነት የዘለለ ስም ልንሰጠው አንችልም። የፍርፍር ሶስ ነው። ሶስን ወጥ ብዬ የጠራሁትና ይሄንን ይመስላል እንግዲህ ዛሬ ጊዜያችንን የፈጀብን ፍርፍር ወደ ፍጻሜው እየመጣ ነው እና የሚጣፍጥ እንደሆነ ተስፋ አረጋለሁ። ጨው ያልበዛበት ዘይት ያልበዛበት እንደሚሆን እሱንም ተስፋ አረጋለሁ። እስቲ እንግዲህ አብረን ደግሞ እንቀምሰዋለን። እሺ እንግዲህ ያው እንደተመለከታችሁት ፍርፍራችን ይሄንን ይመስል ነበር። በመጨረሻም ፍጻሜውን አግኝቶ እንደዚህ ያማረ ውብ ምግብ ሰርቻለሁ። ትንሽ እንጀራ አረጋለሁ ለማጣበቂያ እንዲሆን። ከዛ ያው ለመቅመስ ስለሆነ ፍርፍር አደርጋለሁ። ጨው ምናምን የበዛበት እንደማይሆን ተስፋ አደርጋለሁ። ይሄ ፍርፍርና ይሄን ምግብ ቀምሰን ደግሞ ይሄ ምግብ ይጣፍጣል አይጣፍጥም የሚለውን አብረን የምንመለከተው ይሆናል። አቤት እግዚአብሔር ስራ የሚያስብል ምግብ ነው የሰራሁት እና ይሄን ይመስል ነበር የሰራነው ምግብ። አብራችሁኝ ስለቆያችሁ ሐሳቤን ስለሰማችሁኝ እስካሁን ጊዜ ደግሞ አብራችሁኝ ስላላችሁ በጣም አመሰግናለሁ። ይመቻችሁ። Yes!